ስልካቸውን ከመስጠት በአካል መጥተው ማግኘት ለሚችሉ ሰዎች እማሆይ ከኛ ጋር ለሱባኤ ይጓዛሉ። ወደ ይርጋለም አርሴማ፣ ወደ ይርጋለም ቅድስት አርሴማ። ይህ ነገር መስተካከል አለበት። ዳግማዊ በርሜል ጊዮርጊስ ተብሎ ጉድጓድ አሁን ጉድጓድ እየተቆፈረ ዳግማዊ በርሜል ጊዮርጊስ ጠበል እዛ አለ ነው ሰው በርሜል ጊዮርጊስ እንዳይሄድ ማለት ነው። ጸሎት ሊያግዛቸው ለጥያቄያቸው መልስ ሊሰጣቸው የሚችል ሰው ይፈልጋሉ ተመልካቾቻችን ማለት ነው። እና እማሆይን ሲፈልጋቸው የነበረው በጣም ብዙ ሰው ነው። ስለዚህ በዛ አጋጣሚ እዚህ ጉዞ ላይ እርሳቸውም ለሱባኤ አብረው ይጓዛሉ። መንፈሳዊ ሕክምና ብለው ጠንቋይና አስጠንቋይ መስለው የመነኩሴ ቆብ አድርገው ቁጭ ብለው ፍርድ የሚሰጡ ፕሮግራማችንን በአክብሮት እንድትከታተሉ ስንል እንገልጻለን። የአሁነኛው አድራሻችን ሀና ማርያም። አሁን ላይ ለአራተኛ ዙር ምዝገባ የምንጀምርበትን ቀን መቼ እንደሆነ እናሳውቃችኋለን። እዚህኛው ደብር የነበረው ወደዛኛው ደብር ወይ ወደዛኛው ካቴድራል ወደዛኛው ገዳም ሲቀየር እኔን እዛ አድርገኝ በማለት ከጳጳሳት ጋር ጭምር በመነጋገር በሚሊዮኖች ገንዘብ እየከፈሉ እየተዘዋወሩ እንደሆነ እየተሰማ ነው። ደግሞ ትክክለኛ ነገር ነው። ምክንያቱም ካህናቶቹ 300-400 ሺህ ብር እያጡ መስቀላቸውን ኪሳቸው እየከተቱ ጥበቃ ሆነዋል፣ ዘበኛ ሆነዋል። መልስ የሚገኝበት የበረከት ቦታ ነው። እኛም በዚህ ጉዞ ላይ አብረን ተገኝተን አገልግሎቱን ከዚህ የበለጠ ቦታውን ለማስተዋወቅና ብዙ ሰዎች አውቀውት እንዲድኑበት ለማድረግ ጥረት እያደረግን ያለበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ወደ እናንተ መጥተናል። ይሄ ምንድነው እንግዲህ በ2018 ከቅርብ ጊዜ ወዲህ ወደ ይርጋለም ቅድስት አርሴማ የተለያዩ ጉዞዎች እናደርጋለን። እንግዲህ ከመጀመሪያችን ጀምሮ አሁን ላይ ለአራተኛ ዙር ምዝገባ የምንጀምርበትን ቀን መቼ እንደሆነ እናሳውቃችኋለን። እናንተ ከኛ ጋር ሆናችሁ ቪዲዮ ለብዙ ሰው እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረግ አገልግሎቱን ለብዙ ሰዎች እንድታደርሱ ከወዲሁ ጥሬን አስተላልፋለሁ። በዛውም ኤልሻዳይ ኦርቶዶክሳዊ ሚዲያ ወደ 200 ሺህ የሚያደርገውን ሂደት እንድትደግፉና ለብዙ ሰዎች ሰብስክራይብ እንዲያደርጉ ሚዲያውን ሼር በማድረግ እንድታበረታቱን ከወዲሁ ጥሬን አስተላልፋለሁ። ለዛሬ የጉዞ መረጃ ከወንድማችን ከአላየ ጋር ሆነን ቆይታ እናደርጋለን። እናንተ ከኛ ጋር ሆኑ። እንግዲህ ወንድማችን አላየ ወደ ይርጋለም ቅድስት አርሴማ የምናደርገውን የጉዞ መርሃ ግብር አራተኛ ዙር የጉዞ መርሃ ግብር አውጥተን እንግዲህ ምዝገባ ጀምረናልና ጉዞን መቼ ነው የምናደርገው? እንግዲህ ጉዞን እንደ እግዚአብሔር መልካም ፈቃድ እስከዛሬ ከምናደርጋቸው ጉዞዎች ለየት ለማድረግ ነው እና ያሰብነው። በምን መልኩ ብናደርገው ጥሩ ነው ትላለህ ወንድማችን አላየ? እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እንግዲህ ወንድማችን ዘማሪ ዳዊት ያው ወደ ይርጋለም ቅድስት አርሴማ ከዘንድሮ 2018 ዓ.ም ማለት ነው ከህዳር ወር ጀምሮ ያው ለተከታታይ አሁን ሶስተኛ ዙር ጉዟችንን ወደ ይርጋለም ቅድስት አርሴማ ለንግስ ታኅሳስ 6 የሚከበረው የእናታችን የሰማዕቷ ቅድስት አርሴማ ህንጸተ ቤተክርስቲያኗን ምክንያት በማድረግ ወደ ቦታው የንግስ ጉዞ ነበረን። እግዚአብሔር ይመስገን ያው በሰላም ተጓዦቻችን ደርሰው መጥተዋል። ውስን ሰው ቢሆንም ማለት ነው። ነገር ግን ዛሬም ነገም በሀገር ውስጥም ከሀገር ውጭም የሚገኙ ይህን ሚዲያ የሚከታተሉ የሰማዕቷ የቅድስት አርሴማን ገቢረ ተአምራት እየሰሙ እንዲሁም ደግሞ ከዚህ በፊት የሚያውቋትም እህቶች ወንድሞች ይርጋለም ቅድስት አርሴማን ወደ ቦታው ላይ ጉዞ መጀመራችንን አስመልክቶ የተለያየ መረጃ የሚጠይቁ እህቶች ወንድሞች አሉና እኛም ደግሞ እንግዲህ የሰማዕቷ የቅድስት አርሴማ ፈቃድ ከሆነ የእግዚአብሔር ምሕረትና ቸርነት በዛ ቦታ ላይ ተገልጾ ህዝበ ክርስቲያኑ እየዳነ እየተፈወሰ ያለበት ጠበልና የቃል ኪዳን ቦታ ስለሆነ ወደ ይርጋለም ቅድስት አርሴማ በድጋሚ የፊታችን ታኅሳስ 24 መነሻ ታኅሳስ 27 መመለሻ የሶስት ቀን እንደተለመደው በቦታው ላይ ጠበል ለሚጠመቅ ጠበል፣ አርምሞ ሱባኤ ለሚገቡ ሱባኤ ለሶስት ቀን በቦታው ላይ ቆይታ አድርገን የምንመለስበት ታላቅ መንፈሳዊ የጉዞ ፕሮግራም አዘጋጅተናል።
በዚህ ጉዟችን ላይ ደግሞ እንግዲህ በባለፈው በዶርቃ ሚዲያ ላይ እማሆይ ወለተ ኢየሱስን አቅርቢያቸው ነበርና እነሱም ደግሞ በጸሎታቸው ከተለያዩ አባቶችም ከሚማሯቸው ትምህርቶች ያው ስለ መናፍስቱ አሰራር፣ ስለ ርኩስ መንፈስ አሰራር ብዙ ትምህርቶችን አስተላልፈው ነበረ። ስለ አምልኮት ስግደት፣ ስለ መቁጠሪያ አጠቃቀም ብዙ ነገር እና ያንን ተከትሎ በሀገር ውስጥና ከሀገር ውጭ የሚገኙ ኦርቶዶክሳውያን በጣም ብዙ ኦርቶዶክሶች በቃ እማሆይን ካላገናኝህን፣ የእማሆይን ስልክ ካልሰጠህን የሚሉ ብዙ እህቶች ወንድሞች ነበሩ። ያንን ደግሞ እኔ ማድረግ ስላልቻልኩ ማድረግ ያልቻልኩበትን ምክንያት ደግሞ አንተ ጋም እኔ ጋም ያው ሚዲያው አንድ እንደሆነ በማየትና በመረዳት በአንተ ስልክም በእኔ ስልክም ጠቅላላ ቢሮ ላይ በተቀመጡ ስልኮች ሰው ይደውል ነበረ። ግን ያ ሁሉ ህዝብ እኛ ጋር የሚደውለው ህዝብ ወደ እሳቸው ቢደውል እንግዲህ እሳቸው ጋር የሚፈጠረውን ነገር አስበው ሌላ የደረሰባቸው ጫና አለ በዚህ መግለጽ የማልፈልገው ነገር። ግን እሳቸው ደግሞ አንደኛ አገልጋይ ናቸው፣ ሁለተኛ የጸሎት ጊዜ ያላቸው እንደ ምዕመን አይደለም የሚኖሩት። በ3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ቀን ከሌሊት ያው መነኩሴ እስከሆኑ ድረስ ይጸልያሉ። በዛ ጊዜ ደግሞ ስልክ በሚያወሩበት ሰዓት የጸሎት ሰዓት ሊያልፋቸው ይችላል። ልባቸው አይምሯቸው ሊበታተን ይችላል። ያንን አስቀድመው በመፍራት አድራሻ እንዳልሰጥ ከልክለውኝ ነበረ። አድራሻም ስልክም እንዳልሰጥ ከልክለውኝ ነበረ። ያንን ደግሞ ቢሮ ላይ ላሉ ሰራተኞችም አንተን ጨምሮ ስልክ መስጠት እንደሌለብህ ተነጋግረን ነበረ። የተነጋገርንበት ምክንያት እንግዲህ ሌላ ሰው ቢያገኛቸው ሰው ወስዶ ኢንተርቪው እንዲያደርጋቸው አይደለም የሚፈልጋቸው። በቃ በጸሎት እንዲያግዙት ወይ ደግሞ እንዴት መጸለይ እንዳለባቸው እንዴት መስገድ እንዳለባቸው ለመጠየቅ ይሄ ይገባናል። ግን ያ የኛ ፍቃድ አይደለም። አንድ ሰው ስልኩን ለመስጠት የሚኖርበት አድራሻ እንዲገኝ እንዲታይ ካልፈለገና ከከለከለ የዛን ሰው መብት ተጋፍተህ ልትሰጥ አትችልም። እሳቸው ደግሞ በዛም በየቦታው የሚንቀሳቀሱበት አጋጣሚም ይኖራል። እንዲሁም ደግሞ የሚያውቋቸው ሰዎች ራሱ ሰው እንዲያገኛቸው አይፈልጉም በጥቅሉ ማለት ነው። ይሄ ደግሞ የአንድ መነኩሴ ተግባር ነው። መነኮሰ ሞተ ስለሆነ በየሄደበት በየቤቱ ሰው እንዲጎትተው ወይ ደግሞ በየሄደበት ሰው እንዲያገኘው ሳይሆን የመነኮሰበት ትልቁ ዓላማ ምንድን ነው? ከዓለም ተለይቶ ተደብቆ ለመጸለይ ነው። ለምን ብቅ ብለው መልእክት አስተላለፉ? ያ ደግሞ ትውልድ እንዲጽናና፣ ትውልድ እንዲማር የዳቢሎስ ሚስጥር፣ የዳቢሎስ ክፋት፣ የዳቢሎስ ተንኮል፣ የመናፍስቱ አሰራር ይገለጽ ዘንድ በእንደነዚህ አይነት በጸሎት በበረቱ እናቶች አባቶች ነው የሚገለጸው። ህዝበ ክርስቲያኑም ደግሞ በስግደት በጾም በጸሎት በአምልኮት በምጽዋት በስጦታ እንዴት መበርታት እንዳለበትም ደግሞ በእንደነዚህ አይነት ኮረጥ ባሉ እናቶችና አባቶች ነው መገለጽና መነገር ያለበት። ስለዚህ ያው አውደ ምሕረት ላይ የሚሰጠው ትምህርት የማባበል ነው። የማባበል ማለት ምዕመኑ ልክ ገንዘብ መስጠት እንዳያቆም፣ ከቤተ ክርስቲያን እንዳይርቅባቸው። ብዙ ጊዜ ምዕመኑን የሚጠቅም ትምህርት አይደለም መድረክ ላይ የሚሰጠው። በተለያየ ቦታዎች ላይ የራሳቸውን ገንዘብ የሚያገኙበትን ነገር አመቻችተው ነው የትምህርት ርዕሳቸውን ራሱ ለዛ ምቹ የሆነውን ነገር መርጠው ነው የሚያቀርቡት። ይሄ ምንም የምንወሻሽበት የምንደባበቀው ነገር አይደለም። አሁን ላይ ህንፃ ቤተክርስቲያን እንጂ ህንፃ ስላሴ አይደለም የሚሰራው። ህንፃ ቤተክርስቲያን ሲሰራ አንድ ቤተክርስቲያን 10 ዓመት 15 ዓመት በሚፈጅበት ሁኔታ ነው። ምክንያቱም ህንፃ ቤተክርስቲያኑ ካለቀ በምን እንለምናለን የሚለውን ነገር ታሳቢ ተደርጎ ነው ቤተክርስቲያን ላይ እንቅስቃሴ የሚደረግ። አሁን ብዙ የተለያዩ ነገሮችን እንሰማለን። ለምሳሌ ያክል ዲያቆናት ሲቀጠሩ ይከፍላሉ፣ ካህናት ለመቀጠር ይከፍላሉ። ያንን መክፈል የማይችሉ ካህናቶችና ዲያቆናቶች ጥበቃ ዘበኛ እየሆኑ መስቀላቸውን ኪሳቸው እየከተቱ ድቁናቸውን እያፈረሱ ወደ ፕሮቴስታንት አዳራሽ እየገቡ እውቀታቸውን ይዘው የሚቀጥራቸው በማጣታቸው ግን ያንን እውቀታቸውን አገልግሎት ላይ ወጥተው መግለጽ ስላልቻሉ አገልጋዮች የሚያገለግሉበትና እውቀታቸውን የሚገልጹበት መድረክ እያጡ ወደ ሌላ እምነት ወደ ሌላ ስራ እየተቀየሩ ያለበት ጊዜ ነው እና አሁን ላይ ታኅሳስ 24 በሚኖረን ጉዞ በፈቃደኝነት ብዙ ነገር በመነጋገር ስልካቸውን ከመስጠት በአካል መጥተው ማግኘት ለሚችሉ ሰዎች እማሆይ ከኛ ጋር ለሱባኤ ይጓዛሉ። ወደ ይርጋለም አርሴማ፣ ወደ ይርጋለም ቅድስት አርሴማ ሌላ አገልግሎት ለመስጠት አይደለም። እማሆይ እንግዲህ እኔ አድናለሁ የሚያድን መድኃኒት አለኝ አላሉም። ኢንተርቪው አደርጋቸው በቃ በህይወታቸው
ዓለም ላይ ከኖሩበት ጊዜ ወደ ምንኩስና የመጡበትን አጋጣሚና አሁን እየኖሩ ያሉበትን ሁኔታ ነው የገለጹት። ሰው ግን በጣም ያው ዓለም ላይ ብዙ የተያዘ ሰው ብዙ የተተበተበበት ሰው አለ። ካላቸው ጭንቀት አንጻር ያው የሚፈልጉትን ነገር ገልጸው የሚያማክሩትና የሚያወያዩት እንደዚህ በጸሎት ሊያግዛቸው ለጥያቄያቸው መልስ ሊሰጣቸው የሚችል ሰው ይፈልጋሉ ተመልካቾቻችን ማለት ነው። እና እማሆይን ሲፈልጋቸው የነበረው በጣም ብዙ ሰው ነው። ስለዚህ በዛ አጋጣሚ እዚህ ጉዞ ላይ እርሳቸውም ለሱባኤ አብረው ይጓዛሉ። እግዚአብሔር በሚያውቀው ብዙ ጊዜ በተደጋጋሚ ስንደዋወል ስናወራ ነበር። አድማጭ ተመልካቾቻችንን በዛ አጋጣሚ እንዲረዱ ማለት ነው። እሳቸውን ለሚፈልጋቸው ሰዎች ስልክ ልስጦይ አልስጦይ ችግራቸው ይሄ ነው። ሁሉም ሰው ስመ ክርስትና ሲልክልኝ ፎርዋርድ እያረኩ ስልክላቸው ነበር። በቃ ሰው ግን በጸሎት እንደሚታሰብ አያምን ማለት በቀጥታ ማየትና ማግኘት ስለሚፈልግ ማለት ነው። ስለዚህ ታኅሳስ 24 መሄጃ ታኅሳስ 27 መመለሻ በሚያደርገው ጉዟችን እማሆይ ወለተ ኢየሱስን የሚፈልጓቸው ሰዎች በዚህ ጉዞ ላይ ከኛ ጋር ስለሚጓዙ ማግኘት ይችላሉ። በዋናነት ይርጋለም ቅድስት አርሴማ ላይ ሄዶ በጠበሏ ተጠምቆ በእምነቱ ተሻሽቶ በመስቀሉ ተዳሶ በቦታው ቃል ኪዳን ላይ በቦታው ላይ ቆሞ የጸለየ ሰው ሁሉ ቋጠሮ ችግሩ ሳይፈታለት የሚመጣ ሰው አይኖርም። አርምሞ በቦታው ላይ ትልቁ የቦታው የመጀመሪያው መመሪያ በዝምታ ራስክን ደብቀህ ራስክን ሰውረህ አንድ ጭብጥ ሽምብራ አንድ ኩባያ በሶ በ24 ሰዓት ውስጥ በመቅመስ ከእግዚአብሔር ጋር በጾም በጸሎት በስግደት የምትገናኝበት የጸሎት ጊዜ ነው። ጸሎት እንግዲህ ከእግዚአብሔር ጋር መነጋገር አለ። ዓለም ላይ እንደምትጸልየው ጸሎት አይደለም። እዛ የምትጸልየው የመጀመሪያው ዓለም ላይ ስንጸልይ ምንድን ነው የምናደርገው? ስልካችን ሲደወል እያነሳን ሰዎች ሲጠሩን አቤት ብለን እያወራን ጸሎታችንን በማቆራረጥ በተበታተነ ህሌና ነው የምንጸልየው። እዛ ቦታ ስትሄድ ግን የመጀመሪያ ስልክህን ይቀበሉሃል። ከዛ በኋላ በቦታው ላይ እንግዲህ አስበው 440 ብር ወይ 450 ብር አንድ ጊዜ ቁርስ በምትበላበት ገንዘብ ነው ሳምንቱን ቆይተህ የምትመጣው። ቦታው ላይ ስትሄድ ምንም ባይዙ ተጓዦች በሶ መበጥበጫ፣ የበሶ መጠጫ ኩባያ፣ ማንኪያ፣ ሽምብራ መንከሪያ ሃይላንድ፣ የውሃ መቅጃ ሃይላንድ፣ ተጨማሪ ሃይላንድ፣ እነዚህን ሸክፈህ የምትይዝበት ዘንቢል ሚንኮሻኮሽ ነገር ስለማይገባ ማለት ነው። ጥሬ ሽምብራ፣ በሶ ዱቄት ለ7 ቀን ወይ ቦታው ላይ ለምትቆይበት ለ3 ቀን ለ4 ቀን የሚበቃህን ነገር በ440 ብር ነው ሙሉ ፉል ፓኬጅ አንድ ጋር አድርገው የሚሸጡልህ ማለት ነው። እና በቦታው ላይ ትልቅ የሆነ መልስ ለጥያቄ መልስ የሚገኝበት የበረከት ቦታ ነው። እኛም በዚህ ጉዞ ላይ አብረን ተገኝተን አገልግሎቱን ከዚህ የበለጠ ቦታውን ለማስተዋወቅና ብዙ ሰዎች አውቀውት እንዲድኑበት ለማድረግ ጥረት እያደረግን ያለበት ጊዜ ነው። ሰማዕቷ ቅድስት አርሴማ እንግዲህ ለሄዱት ልጆቿ በሙሉ ለጥያቄያቸው መልስ ሰጥታቸው ነው የሚመለሱበት። እንግዲህ ሰማዕቷ ቅድስት አርሴማ ለእኔ ምን እንዳደረገች ለአንተ ምን እንዳደረገች እናውቀዋለን ሁላችን። በይርጋለም ቅድስት አርሴማ ላይ ከሌሎች ገዳማቶችና አድባራቶች ለየት የሚያደርገው ትልቁ ነገር ምንድን ነው? ለምዕመናት ብቻ ሳይሆን ለካህናት ማሰልጠኛ የሚሆን ቦታ ነው። ለሌሎች ገዳማትና አድባራት አርያ የሚሆን ቦታ ነው። ንስሐ አይሰጥም፣ ልመና አይለመንም። ቦታው ላይ ይሄ አገልግሎኛል ይሄ አድርጎልኛል ብለህ ገንዘብ ለሰዎች መስጠት አትችልም። በቤተ ክርስቲያኒቷ ህጋዊ ደረሰኝና ህጋዊ ደረሰኝ በቤተ ክርስቲያኒቷ አካውንት ብቻ ነው ገንዘብ የሚሰበሰቡ። ቤተ ክርስቲያኒቷ ደግሞ ብዙ ገዳማቶችንና ብዙ አድባራቶችን ሌሎች ቦታዎችን የምትረዳና የምትደግፍ ቦታ ነች። ወደ 11 ቤተ ክርስቲያን እንግዲህ በተደጋጋሚ እንደምንለው ሰርታለች። 9ኙ ለአገልግሎት በቅተዋል። 2ቱ ፊኒሽንግ ስራ ላይ ደርሰዋል። እንዲሁም ደግሞ ሆስፒታል፣ ሳሙና ፋብሪካ፣ ብዙ ነገሮችን ቤተ ክርስቲያኒቷ ማድረግ እየቻለችና እያደረገች የምትገኝ ቤተ ክርስቲያን ነች። ስለዚህ ምዕመናን ወደዚህ ቦታ ቢሄዱ ስርዓትን ይማራሉ፣ ህግን ይማራሉ፣ ለጥያቄያቸው መልስ ያገኛሉ፣ ለህመማቸው ፈውስ ያገኛሉ። የተቸገሩ ሰዎች ሁሉ ወደዚህ ቦታ እንዲሄዱ
በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። ቅድም በመግቢያ ላይ ወደ ጀመርኩት ነገር ስመለስልህ በየትኛውም ቦታ ላይ በተለይ አዲስ አበባ ላይ ያሉ የገዳማትና የአድባራት አስተዳዳሪዎች እግዚአብሔር ልቦና ቢሰጣቸውና ህዝቡን ቢመሩት፣ ህዝቡን ቢጠብቁት፣ ለህዝቡ ቢጸልዩ፣ ይህንን ህዝብ እንዲጸልይ ቢያደርጉት፣ እንዲጾም ቢያደርጉት፣ እንደ ነነዌ ሰዎች የጾም የለቅሶ የጸሎት የስግደት የምህላ ጊዜ ቢያወጁ መልካም ነው። አሁን ከ40 በላይ የገዳማትና የአድባራት አስተዳዳሪዎች ተቀይረዋል። ግን በተለያየ ሚዲያ ጉዳቸው እየወጣና እየተነገረ ነው ያሉ። በየሚሾሙበት ቦታ አቀባበል እንዲደረግላቸው በማደራጀት በማቀናጀት ሽኝት እንዲደረግላቸው በማድረግ ከዚህኛው ደብር የነበረው ወደዛኛው ደብር ወይ ወደዛኛው ካቴድራል ወደዛኛው ገዳም ሲቀየር እኔን እዛ አድርገኝ በማለት ከጳጳሳት ጋር ጭምር በመነጋገር በሚሊዮኖች ገንዘብ እየከፈሉ እየተዘዋወሩ እንደሆነ እየተሰማ ነው። ደግሞም ትክክለኛ ነገር ነው። ምክንያቱም ካህናቶቹ 300-400 ሺህ ብር እያጡ መስቀላቸውን ኪሳቸው እየከተቱ ጥበቃ ሆነዋል፣ ዘበኛ ሆነዋል፣ የጽዳት ሰራተኛ ሆነዋል፣ ሊስትሮ ሰራተኛ ሆነዋል። ይሄው እያየን ነው። የገጠሪቷ ቤተክርስቲያን የምትቀደስበት ጥላ፣ ጧፍ፣ መጋረጃ፣ ዘቢብ፣ ምንጣፍ፣ የታቦት ማክበሪያ መጎናጸፊያ፣ ታቦት መሸከሚያ፣ መንበር፣ የቤተ መቅደስ ንዋያተ ቅድሳት በማጣት ብዙ ቤተክርስቲያኖች እየተዘጉ ያለበት ጊዜ ላይ ደርሰናል። ስለዚህ አሁን አዲስ አበባ ላይ ደግሞ ከተለያየ ቦታ የሚሰበሰቡ ንዋያተ ቅድሳቶች ለመርካቶ ነጋዴ በጨረታ እየተሸጡ ነው ያሉ። ለምን? ፍትህ መንፈሳዊ የሚባለው አስተዳደር ስለማይሰራ ህጉ ተቀምጧል ይላሉ። ቤተክርስቲያን ዶግማ አላት፣ ቀኖና አላት፣ ስርዓት አላት፣ ትውፊት አላት ይባላል። መሬት ላይ ወርዶ ግን በየትኛው ዘመን እንደሚሰራ አሁን እኛ ባለንበት ጊዜ እየሰራ ስላልሆነ አናቅም። ግን አባቶቻችን በዚህ ጊዜ የተለያዩ ኦርቶዶክሶች በየቦታው እየተገደሉ እየታረዱ በጅምላ እየተቀበሩ ባለበት ጊዜ አሁንም ገንዘብ በመሰብሰብ ላይ ነው የሚገኙት ማለት ነው። ለምሳሌ መነኮሰ ሞተ ከተባለ ለምንድን ነው ለመነኩሴ ስልጣን የሚሰጠው? ለመነኩሴ ስልጣን መስጠት ማለት ከበዓቱ ወጥቶ በስልጣን ወንበር ላይ እንዲቀመጥ አንድ መነኩሴ ተደረገ ማለት አንበሳን የታሰረን አንበሳ ፈተህ በአደባባይ በህዝብ ፊት መልቀቅ ማለት ነው። የታሰረ አንበሳ ሲለቀቅ ምን ያደርጋል ብለህ ትገምታለህ? ያገኘውን ሁሉ ይነክሳል። ስለዚህ አንድ መነኩሴ ከበዓቱ ወጥቶ ስልጣን ከተሰጠው ምናልባት አላቅም፣ እዛ ነገር ውስጥ መግባት አልፈልግም። ያው ልጅ ወይ ደግሞ ትዳር አላቸው ተብሎ ለመግለጽ ስለሚከብድ ያንን ነገር መናገር አልፈልግም ማለትም አልፈልግም። ግን ለቤተሰብ ለእህት፣ ለወንድም፣ ባክስት፣ ባጎት ቤት እየገዙ መኪና እየገዙ የሚያሰሩ መነኮሳቶች አሉ። በደንብ እኔ አስፈላጊ ከሆነ በቀጣይ በሌላ ቪዲዮ ብቻውን በማስረጃ አመጣበታለሁ እኔ ራሴ ማለት እና ሞተ ተብሎ ተስካር በቁሙ የተበላለት መነኩሴ ቤተክርስቲያንን እያወቋት ነው በዚህ ሰዓት። ከዚህ ደብር አድርገኝ እዚህ ደብር አድርገኝ፣ ከዚህ ደብር አድርገኝ እዚህ ደብር አድርገኝ፣ ከዚህ ካቴድራል አድርገኝ ከዚህ ካቴድራል አድርገኝ፣ በዘረኝነት ጭምር በብሔርና በቋንቋ ጭምር ቤተክርስቲያናችን አሁን ምስቅልቅሏ ወጥቶ ለሚሞቱትና ለሚጠፉት ምዕመናኖች ራሱ ተጠያቂዎቹ የሃይማኖት መሪዎች ናቸው። ምክንያቱም ምህረት እንዲወርድ ምን ያስፈልጋል? ጸሎት ያስፈልጋል። መንጋው እንዲበተን እየተደረገ ነው። በምን አባቶች በሚሰሩት እና በሚያደርጉት ተግባር ምዕመኑ ካህኑ እንዲህ ሲያደርግ፣ መነኩሴው እንዲህ ሲያደርግ፣ ጳጳሱ እንዲህ ሲያደርግ ለእኔማ ይህ ኃጢአት ተራ ነገር ነው ብሎ ኃጢአትን እየተለማመድን ያለ ነው በአባቶቻችን ነው። ስለዚህ አሁንም ቢሆን አባቶቻችን ተመልሰው ይህንን ህዝብ ሊመሩት ይገባል። አሁን ቤተክርስቲያን እየተመራች ነው ማለት አልችልም በኔ። በነገራችን ላይ ይህን ነገር ስናገር አንተን ወክዬ አይደለም የምናገረው፣ ብቻዬን ራሴን ወክዬ ነው የምናገረው። ምክንያቱም በጣም ይህ በቃ የታምራትና የፈውስ ቦታዎችን በማፈላለግ ህዝበ ክርስቲያኑ ያለውን ገንዘብ አምጥቶ ለቤተ ክርስቲያን ሳይሆን ለራሳቸው እንዲሰጥ መንፈሳዊ ሕክምና ብለው የጀመሩ ሰዎች አሉ። እዚህ ቪዲዮ ላይ ማስረጃውን አያይዘዋል። በዚህ በኃይሌ ጋርመንት ሀና ማርያም አካባቢ አድራሻ ጭምር በመግለጽ መንፈሳዊ ሕክምና ብለው ጠንቋይና አስጠንቋይ መስለው የመነኩሴ ቆባ አድርገው ቁጭ ብለው ፍርድ የሚሰጡ
ፕሮግራማችንን በአክብሮት እንድትከታተሉ ስንል እንገልጻለን። የአሁነኛው አድራሻችን ሀና ማርያም ሳትደርሱ ከፋችሁ ዝቅ እንዳላችሁ ወርዳችሁ የምታገኙን መሆኑን በአክብሮት እንገልጻለን። አባ ገብረ ማርያም መንፈሳዊ ሕክምና አገልግሎት። እነዚህን ሰዎች ማን ነው ሀግ የሚላቸው? ነገ የራሳቸውን ቤተክርስቲያን እየገነጠሉ ምዕመኑን እየከፈሉ ሊወስዱት አይደለም? እና በዚህ ሰዓት ያለንበት ጊዜ በጣም ያሳዝናል። ብቻ ግን እግዚአብሔር ልቦና ለሁላችንም ይስጠን። ህዝቡ ግን በየግሉ በየቦታው እየሄደ መጸለይ አለበት። ቤቱን ዘግቶ ማልቀስ አለበት። በሚሄድበት ቦታ የሱባኤ ጊዜ፣ የዝምታ ጊዜ፣ የአርምሞ ጊዜ ያስፈልገዋል። ለህዝቡ ራሱን የሚሰማበት ራሱን የሚያዳምጥበት ጊዜ ያስፈልገዋል። እና ገዳማት ሲባል ለሁሉም ገዳማት አርአያ ትሆናለች ብዬ የማስበውን ይርጋለም አርሴማ ነው። ደግሞም እኔ በእኛ ጉዞ እንዲጓዙ አይደለም እንደዚህ የማወራው። ሰው በግሉም ሄዶ የገዳም አባቶችም ሄደው ከእንደዚህ አይነት ቦታ ይማሩ። እውነቴን ነው የምነግርህ። የካቴድራል የገዳም የአድባራት የገዳማት የአጥቢያ ቤተክርስቲያን አስተዳደሮች እንግዲህ ቤተክርስቲያኖችን ስም እየከፋፈሉ የሰጧቸው እነሱ ስለሆኑ ይሄ ካቴድራል ምን የሚሉትን ነገር እኔ ያው እነሱ በሰጡት ነገር ነው የምጠራው። ግን እኔ ለእኔ ቤተክርስቲያን ይሄ እነሱ ካቴድራል ብለው በሚጠሩትም በድንኳንም በዋሻም በተለያየ ቦታ ብቻ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ አገልግሎት የሚሰጥባት ስጋውና ደግሞ የሚፈተትባት ቤተክርስቲያን ለእኔ አንድ ነች። ሁሉም ምእመን እንደዛ ነው የሚያምነው የሚረዳውን ብዬ አስባለሁ። ግን ርዕሰ አድባራት ርዕሰ ገዳማት እንደዚህ የሚለውን ነገር ያው እነሱ መላከ ኃይል መላከ አርያም መላከ ሰላም አሸባሪውን ሁሉ ነው መላከ ሰላም የሚሉት። እግዚአብሔር በጣም የሚያናድድና በጣም የሚያንገበግብ ድርጊት የሚደረገው ቤተክርስቲያን ውስጥ ነው። እኔ እውነቴን ነው የምነግርህ። አሁን ቤተክርስቲያን ሄጄ ታቦት ሲወጣ ተሳልሜ ልክ ትምህርት ካለ ትምህርቱን ሰምቼ ሌላ ይሄ የመወዳደስ የመቀዳደስ ስራ ሲጀመር ትቼ ነው የምሄደው ታቦቱ ሳይገባ። ለምን አንድ መድረክ ላይ ልክ የ15 አጥቢያ ቤተክርስቲያን ወይ የ15 ቤተክርስቲያን አስተዳደር ጸሐፊ፣ ሂሳብ ሹም፣ ገንዘብ ያዥ፣ ቁጥጥር ምናምን ይጋበዛል። ብታምንም ባታምንም በሄድክበት ቦታ እስቲ አንተ ለመረጃ ቀርጸህ ያዝ። የአንድ ቤተክርስቲያን አስተዳደር ስም እስከሚገለጽ ምዕመኑ ብሎ መቆም ይሰለቸዋል። ምዕመኑ ፀሐይ ላይ ነው ያለው። ታቦት ያከበሩ ካህናት አባቶች አሉ። ከዛስ አሁንማ እንደውም ቅዳሴ ሰዓት ሲደርስባቸው እራሱ ቅዳሴው በውስጥ በልዑሳስ እንዲቀደስ እያደረጉ መድረክ ላይ እስከ ቅዳሴ ሰዓት ልመና የሚካሄድበት ጊዜ ነው አሁን ያለው ማለት ነው። ምዕመኑ ገብቶ እንዳያስቀድስ ምዕመኑ በአጭር ሰዓት በረከት አግኝቶ ወደ ስራው መሄድ ያለበት ምዕመን ወደ ስራው እንዲሄድ፣ የበዓሉን በረከት ሊካፈል የመጣው ምዕመን በዓሉን ተካፍሎ ትምህርት ተምሮ ተጠቅሞ እንዲሄድ እየተደረገ አይደለም። ሁል ጊዜ የሆነ ቤተክርስቲያን በቃ ተጀምሯል፣ 10 አስተዳደር ይቀየርበታል። በ2 ዓመት በ3 ዓመት በ4 ዓመት አስተዳደር ራሱ ሲቀየር የሚቀየረው ከአንድ ቦታ ተነስቶ ወደ አንድ ቦታ ሲሄድ ገንዘብ ስለሚከፍል ጥቅም ለማግኘት ነው። እነዚያን ለማድረግ ደግሞ አሁን ልክ እንደ ቤት እንደ መኪና አሻሻጭ የመንፈሳዊ ደላሎች አሉ መሀል ላይ ከጳጳሳቱና ከካህኑ የሚያገናኙ ከመነኩሴውና ጳጳሱን የሚያገናኙ ከሀገረ ስብከት ስራ አስኪያጅ ጋር የሚያገናኙ በጣም በሚገርምና በሚደንቅ ሁኔታ እኔ በባለፈ በማስረጃ ጅምር ዶርቃ ላይ ለቅቄዋለሁ አንድ ቪዲዮ የገባበት አካውንት ጭምር ለጵጵስና ዘንድሮ በባለፈው በቅዱስ ሲኖዶስ ምልዓተ ጉባኤ በጥቅምቱ እስከ 6 ሚሊዮን ብር ድረስ የከፈሉ የሀገረ ስብከት ስራ አስኪያጅ በቁምስና የተመደቡ ግን ወደ ጵጵስና እንዲመጡ እስከ 6 ሚሊዮን ብር ገንዘብ የከፈሉ ቆሞሳቶች ነበሩ። ስለዚህ በዚህ ሁኔታ ምዕመኑን እኔ በዛ አጋጣሚ ማለት የምፈልገው በተለይ አዲስ አበባ ላለ ቤተክርስቲያን ምንም ገንዘብ አትስጡ። ምንም በዚህ እኔ ከታሰርኩ ታሰራለሁ። በቃ ገንዘባችሁን አስራት በኩራታችሁን ወደ ገጠሪቷ ቤተክርስቲያን ባገኛችሁት አጋጣሚ ላቁ። መሄድ ከቻላችሁ ደግሞ ልክ የዓመታችሁን የ6 ወራችሁን አስራት በኩራት አጠራቅማችሁ ጧፉን፣ ዕጣኑን፣ ዘቢቡን ራሳችሁ ከገበያ ገዝታችሁ ወስዳችሁ ስጡ። ራሳችሁ አዲስ አበባ ላይ የአስተዳደር ቤት፣ የአስተዳደር መኪና፣ የአስተዳደር ቤተሰብ የሚካብትበት እንደዚህ ስትናገር ደግሞ የሚወድህ የለም።
ቆንጠጥም ሊመጣ ይችላል። ያንን በጸጋ እንቀበለዋለን። ግን ለምእመኑ መነገር አለበት። ምእመኑ በዚህ ሰዓት ወደ ገዳም እንዳይሄድ የገጠሪቷን ቤተክርስቲያን ከነስርዓቷ ከነትውፊቷ ሄዶ እንዳይጎበኝ አዲስ አበባ ላይ አሁን ዳግማዊ በርሜል ጊዮርጊስ፣ ዳግማዊ ስሪንቃ፣ ዳግማዊ ጻርቃኔ ማርያም፣ ዳግማዊ ዝቋላ፣ ዳግማዊ ደብረ ሊባኖስ አሁን የምንገኘው ከዘብነቦቅ ታቦት ማደሪያ ፊት ለፊት የምትገኘው ዳግማዊ ጻድቃኔ ማርያም ቤተክርስቲያን ነው። ዳግማዊ በርሜል ጊዮርጊስ እዚህ ጋር ቅዱስ ስዕሉ እዚህ ጋር ስለ ቅዱሳኑ እዚህ ጋር እንዲቀመጥ ራሱ ያዘዘበት ነው የሰራ ነው። ያው እዚህ ላይ ሆኖ ስዕል አድኖ ይቀመጣል። አጋንንት ይታረድበታል። እዚህ ጋር እንዴት ነው የሚደገመው? ያ ቦታ እንዴት ነው? አሁን ለምሳሌ ጻርቃኔ ማርያም አዲስ አበባ ላይ ልትመጣ የምችለው እንዴት ነው? ጻርቃኔ ማርያም እኮ ሁሉም ቦታ ማርያም ነች አይደል? ግን ጻርቃኔ ማርያም የተባለችበት እዛ ቦታ ላይ ጻርቃኔ ማርያም የተሰጣት ስም ስያሜ ለራሷ ስለሆነ ወይም ደግሞ ከቤተ ክርስቲያን ታሪክ ጋር የሚያገናኝ ትክክለኛ ነገር ስላለው ለምሳሌ ደብረ ምጥማቅ ጻርቃኔ ማርያም ከግንቦት 20 እስከ ግንቦት 25 ድረስ ግብጽ ላይ ደብረ ምጥማቅ የምትባል ቦታ ላይ እመቤታችን ለግብጽ ክርስቲያኖች ተገልጻ እንደምትታየው ደብረ ምጥማቅ ጻርቃኔ ማርያም ላይ ደግሞ እመቤታችን ተገልጻ የታየችበት ጊዜ ስላለ ያ ታሪኩ ብዙ ነው። ምናልባት ታሪክ እንዳላበላሽ ወደዛ መግባት አልፈልግም። እንዴት ነው አሁን ዳግማዊ ዝቋላ አቡነ ገብረ መንፈስ ቅዱስ 100 ዓመት በጭንቅላታቸው ተዘቅዝቀው የጸለዩበት ጠበል በጀሪካ መጥቶ ነው በቧንቧ መጥቶ ነው ዳግማዊ ዝቋላ ተብሎ አዲስ አበባ ላይ ህዝቡን ማሳነፍ ዝቋላ እንዳይሄድ ማለት ነው። ዝቋላ ዳግማዊ ዝቋላ እዚህ ካለ ህዝቡ ያንን ትንታኔ አያውቅም፣ የሚያስረዳው የለም። ስለዚህ ዳግማዊ ዝቋላ እዚህ አለ፣ ህዝቡ እኮ ይድናል። ከዝቋላ የሚምጣ ከቧንቧ የሚምጣ ህዝቡ ጠጥቶም ተጠምቆ ይድናል። ግን አባቶቻችንን ያቆዩልንን ታሪክ አባቶቻችንን ያቆዩልን ትውፊቷን የቤተ ክርስቲያንን ትውፊቷን ለምንድን ነው በእኛ ዘመን ራሳቸው የቤተ ክርስቲያን አባቶች የሚያፋልሱት? ይህንን ነገር አስበው ታውቃለህ? ከባድ ነው በጣም። ስለዚህ ይህ ነገር መስተካከል አለበት። ዳግማዊ በርሜል ጊዮርጊስ ተብሎ ጉድጓድ እየተቆፈረ ዳግማዊ በርሜል ጊዮርጊስ ጠበል እዛ አለ ነው ሰው በርሜል ጊዮርጊስ እንዳይሄድ ማለት ነው። ሰው እኮ በነገራችን ላይ ማለት ነው ለእያንዳንዱ ቅዱሳን ቃል ኪዳን ሲሰጥ ለእጅህም መጥቶ ለረገጠ ሲባል ወጥቶ ወርዶ ላቡን ጠብ አድርጎ እየደከመው እያረፈ እዛ ቦታ ላይ ሲደርስ በዚህ ስጋውን በማድከሙ የሚያገኘው በረከት ስላለ ነው። ለምሳሌ የአቡነ አሮን ቃል ኪዳን እየወደቀ እየተነሳ ደጅህም መጥቶ የተሳለመውን እስከ 7 ትውልድ ምርለታለሁ። ይሄ ለምንድን ነው የተባለው? መንገዱ አድካሚ ስለሆነ መውጣት መውረድ። ስግደት ምንድን ነው? ስግደት እኮ በቃ ራስህን በቃ ፈቃደ ስጋህን ለፈቃደ ነፍስህ ለማስገዛት ለእግዚአብሔር ለአምላክህ ራስህን ዝቅ አድርገህ ተንበርክከህ ጎንበስ ቀና ብለህ እግዚአብሔር ማምለክ ማለት ነው። ስለዚህ በየቦታው ስትሄድ የምታገኘው በረከት አለ። ያንን እንዳታገኝ ደግሞ ሩቅ ያሉ ገዳማቶችን በዳግማዊ ስያሜ ወደ አዲስ አበባ እያመጡ ህዝቡን እያሰነፉና እያጃጃሉ በደንብ ጠፍ አድርገው እየበሉት ነው። በነገራችን ላይ በዚሁ አጋጣሚ በኦንላይን ገቢ ማሰባሰቢያ ጭምር እንመጣበታለን። ህዝበ ክርስቲያኑ ወደ ገዳም ሄዶ ጥንት የነበረችውን አባቶቻችን በዓት እየዘጉ ጸልየው ያቆዩዋትን ቤተክርስቲያን ዛሬ እንድትዘጋ እያደረጓት ነው እዚህ ያሉ አባቶች። ለምን ህዝቡ እንዳይሄድ ዳግማዊ ዝቋላ፣ ዳግማዊ ደብረ ሊባኖስ፣ ዳግማዊ ቁልቢ አዲስ አበባ ውስጥ የሌለን ዳግማዊ ስሪንቃ፣ ዳግማዊ ጻርቃኔ ማርያም ሁሉንም እየደገሙ አመጡት እዚሁ ማለት ነው። እንዴት ነው ሊደገም የሚችለው? አሁን ደግሞ አንዳንዶች ደግሞ ጀምረዋል። ገንዘብ አብረው ሲበሉ ቆይተው እውነት ሲወጣባቸው ሲጋለጡ ከጎናቸው የነበረ አካል ተገንጥሎ ሲታሰር ወይ ተጠያቂ ሲሆን እኛ ስም ስያሜ አልሰጠንም። በመድረክ ቆመው ሲሰብኩ አልነበርም? በመድረክ ቆመው ሲሰብኩ ነበርኩ። ስም ስያሜ አልሰጠንም። ወዳለፉና ወዳረፉ አባቶች ጭምር ለማያያዝ ለምሳሌ የሰሜን ሸዋ ሀገረ ስብከት ብፁዕ አቡነ ኤፍሬም ከመሞታቸው በፊት እንደሰየሙ አድርገው ለማያያዝ የሞከሩበት ቪዲዮ አለ። እነ ስውሯ ማርያም፣ እነ ሰሚነሽ ኪዳነ ምሕረት
እኛ ስም ስያሜ አልሰጠን? ለምን መጀመሪያ ስም ስያሜ ስለተሰጠ አይደል እንደ መድረክ ላይ ቆመው ያንን ሳይሰሙ ሳያዩ ቀርተው ነው? ማስተካከያ ለምን አላደረጉበትም? አሁን ነገም ለምን ዳግማዊ ዝቋላ ተባለ፣ ለምን ዳግማዊ ቁልቢ ተባለ ብትለው አንድ የሚመልስልህ አስተዳደር አታገኝም። እገሌ በመጡበት ጊዜ ነው የተባለው ይላል። እገሌ ደግሞ 10 ደብር ረግጠው አዲስ አበባ ውስጥ ያሉ አብያተ ክርስቲያናትን አዳርሰው ወደ አሜሪካ የግላቸውን ነገር ገዝተው ሊሄዱ ይችላሉ። እና ህዝበ ክርስቲያኑ በዚሁ አጋጣሚ ወደ ገዳም መሄድ አለበት። በየትኛውም አጋጣሚ ከገዳም አባቶች ጋር መነጋገር አለበት። የገዳም አባቶችን ማግኘት አለበት። ሰላም ባለበት ቦታ፣ እረፍት ባለበት ቦታ፣ ይሄ የሙንታርቦ ድምፅ በሌለበት ቦታ ሰው ሄዶ ሱባኤ መያዝ አለበት። ምህላ መያዝ አለበት። የነዚህ የግል ሱባኤዎች የሱባኤ የግል ጸሎቶች መለመድ አለባቸው። አዲስ አበባ ላይ የሚከራዩ አዳራሾች ለምርቃት፣ ለሰርግ፣ ለክርስትና የሚከራዩ አዳራሾች ወደ ሱባኤ ቦታ ቢቀየሩ ብዙ ትውልድ መዳን ይችል ነበር። እና ዛሬ ያለ ፕሮግራሙን ሰፋ አደረኩት። ለማንኛውም አድማጭ ተመልካቾቻችን ታኅሳስ 24 መነሻ፣ ታኅሳስ 27 መመለሻ ወደ ይርጋለም ቅድስት አርሴማ። ይርጋለም ቅድስት አርሴማ ላይ ስትሄዱ ይህንን የተናገርኩትን ነገር በሙሉ ከምን ተነስቼ እንደተናገርኩ ታዩታላችሁ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር ደግሞ የሚወደኝ ቢኖር ትእዛዜን ይጠብቅ ነው የሚለው። የቤተ ክርስቲያን ትእዛዝ እንዴት እንደሚመራ፣ የቤተ ክርስቲያን ስርዓት እንዴት እንደሚመራ በየት እንዳለ በደንብ ራሳችሁ ታዩትና እናንተ ትመሰክራላችሁ። ስለ ይርጋለም ቅድስት አርሴማ የገዳማት ስነ ስርዓት ያየ ሰው ብቻ ነው የሚያምነው። እውነት ስርዓቷ ብቻ እንደ ታምር የሚቆጠር ነው። ተጓዦችም ያው ጠበሉ ሲከፈት ከ11 ሰዓት ጀምሮ ካህናት አባቶች ጠበሉ ላይ ታምረ ማርያም አንብበው ኪዳን አድርሰው መዝሙረ ዳዊት ተጸልዮ መልካ አርሴማ ተነቦ ገድለ አርሴማ ተነቦ ማጥንት ታጥኖ እግዚኦ ተብሎ ጸሎት ተደርጎ ነው ጠበሉ የሚከፈተው። ታዲያ ይሄ ጠበል ጎባጣ ያቀና ለምጻማ ያነጻ? ይህንን እስቲ አዲስ አበባ እስቲ ሂድ፣ በየጠበሉ ከነቦቲ ጫማቸው ገብተው ጸበል የሚያጠምቁ አባቶች አሉ። ሳሚት ጊዮርጊስ፣ እኔ የቅድስት አርሴማና የቅዱስ ጊዮርጊስ ጸበል አለ። ሳሚት ቅዱስ ጊዮርጊስ ተጣልቼ አውቃለሁ ከአጥማቂ ጋር ማለት ነው። ከነቦቲው ጠበል ውስጥ ከነቦቲ ጫማው። ይህንን ምእመን ቅርብ ነው፣ ሄዶ ማንም ማየት ይችላል። የትኛውን ቦታ ስትሄድ እንደ ቧንቧ ተከፍቶ ነው ሰው የሚጠመቀው። ጸሎት አይጸለይበት፣ ማጥንት አይታጠን፣ ገድላት አይነበቡ። የታሪክ ማዛባት ትውልዱ እንዳለ የዶግማ የቀኖና አይደለም የዶግማ ጥሰት እየተለማመደ ያለው ከቤተ ክርስቲያን። ለምን ብዙ አገልጋዮችን ታያለ፣ ጹሙ የሚሉ አገልጋዮችን ሲበሉ ታያቸዋል። እነዚህን ካስፈለገ በመረጃ በሌላ ጊዜ በደንብ እኔ በግሌ እመጣበታለሁ። ግን ትውልዱ በጣም መንቃት አለበት። ደቡብ ሂድ እስኪ ቤተ ክርስቲያኖች እንዳለ እየተዘጉ ነው እንዳለ። እኔ አሁን በባለፈ ከቦዲቲ አካባቢ አንድ ቤተ ክርስቲያን ተደውሎልኝ ነበር። ከ5 ዓመት በፊት ሄጀበትን ማቅ ቤተ ክርስቲያን ማለት ነው። በቃ እንዳለ ምዕመኑ ወደ ፕሮቴስታንትነትና ወደ ጴንጤ ወደ ተለያየ እምነት እየገባ ቤተ ክርስቲያኑ አሁን ሊዘጋ ነው። ምዕመን የለማ። በየቦታው እየተዘጉ መስጊድ የሆኑ ቸርች የሆኑ ቤተ ክርስቲያኖች አሉ። አዲስ አበባ ላይስ በየጊዜው ጉባኤ ይዘጋጃል። በየጊዜው የትምህርተ ወንጌል አገልግሎት ይሰጣል ይባላል። የገቢ ማሰባሰቢያ ፕሮግራም በቃ ፕሮሞሽኑ ስትሄድ መጀመሪያ የትምህርተ ወንጌል ፕሮግራም ይባላል፣ የጸሎት ፕሮግራም ይባላል። ግን ቤተ ክርስቲያኑ እኮ በቃ ለምቱ ሁሉ ነገር አልቆለት ራሱ የሚያከራየው 70 እና 80 ሱቅ አለ፣ ህንፃ አለ። ያንን ገንዘብ ሊጠቀሙበት አይፈልጉም ማለት ለሌላ እዛ ለሌላ ለጀመሩበት ወይ ለቤተ ክርስቲያኑ እድሳት ወይ ለቤተ ክርስቲያኑ ግንባታ መጠቀም አይፈልጉም። ያ በሆነ ነው በቃ እዛው በሆነ ተጠላልፎ ያልቃል። ከዛ ምዕመኑ ደግሞ ችግር ይነገረዋል። ምዕመኑ ደግሞ በየዋህነት ይሰጣል፣ ያለውን ነገር ይሰጣል። በቃ ምዕመኑ መስጠቱ ጉዴት የለውም እኮ። ግን ገጠር ያሉ ቤተክርስቲያኖች እየተዘጉ ነው። ምዕመኑ ይድረስላቸው።
በጦርነት በወረርሽኝ በድርቅ በቸነፈር ገዳማቱ ሁሉ በቃ አሁን ጉዞ የሚሄድ የለም፣ ገዳም ሩቅ የሚሄድ የለም። በመኪና ትራንስፖርት ከቦታ ቦታ ለመንቀሳቀስ ህዝቡ ይፈራል። በቃ በተለያየ ሚዲያም ተጋኖ ስለሚነገረው የጸጥታው ሁኔታ ችግር ነው ተብሎ ስለሚታሰብ ማንም መንገላታት አይፈልግም፣ አይሄድም ህዝቡ ወደ ገጠር። እዚሁ በቃ ማርያም ነች ብሎ ሊሰጥ ይችላል። ግን ቅዱስ ገብርኤል ነው፣ ቅዱስ ሚካኤል ነው። እመቤታችንም እመቤታችን ናት። ቅድስት አርሴማ ነች። ግን እነሱ ሳይሆኑ የሚለዩት ቦታው ይለያል ነው። ቦታው የተቸገረው ቦታ መገኘት አለበት። የተዘጋጁ የጸበል ቦታዎች፣ የተዘጋጁ የጸሎት ቦታዎች፣ በየቦታው ያለ ቃል ኪዳን ይለያያል። ህዝቡ ወደ ተለያየ ቦታ ሄዶ ቢድን እኔ ደስ ይለኛል። በገዳም ያሉ አባቶችም ቆሎ እየቆረጠሙ ዳዋ ለብሰው ድንጋይ ተንተርሰው በየመቃብር ቤት የሚጸልዩ ብዙ አባቶች አሉ። አባቶች የሚሉትን መልእክት ማዳመጥ መስማት፣ የገዳም አባቶች ምን አሉ ሳይሆን ያሉትን ነገር በአካል ሄዶ በረከት ማግኘት ትልቅ ነገር ነው እና እኔ እዚህ ላይ ይበቃኛል፣ ጨርሻለሁ። አመሰግናለሁ። መልካም እንግዲህ ወንድማችን አላየ ሰፋ ባለ ሁኔታ ነው። በተለይ ትልቁ የዚህ መልእክቱ ዓላማ ወደ ቅዱሳን ገዳማት ሂዱ፣ በጉዞ ብቻ ሂዱ አይደለም። በየግላችሁ በተለይ ይርጋለም አርሴማ የተለያዩ ቅዱሳን ገዳማት ላይ እየሄዳችሁ የአርምሞና የጸሎት መርሃ ግብር እያያዛችሁ አልቅሱ፣ ስለራሳችሁ ከቅዱሳን ጋር ተነጋገሩ፣ ስለራሳችሁ ስለ ሕይወታችሁ ጥያቄ ጠይቁ ነው ትልቁ ዓላማና እንግዲህ ከኛ ጋር መጓዝ የምትችሉ ህዝበ ክርስቲያን የፊታችን ታኅሳስ 24 መነሻ ታኅሳስ 27 መመለሻ ልዩ መንፈሳዊ ጉዞ ተዘጋጅቷል። በዚህ የጉዞ መርሃ ግብር እንድትሳተፉ ከወዲሁ ጋበዝናችሁ። አድራሻችን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ነው። በስልክ ቁጥሮቻችን ከዚህ ከቪዲዮ ስር በምታዩአቸው በሁሉም ስልክ ቁጥሮች በመደወል እንድትመዘገቡ ጥሪያችንን እናስተላልፋለን። በዋትስአፕ በቴሌግራም በኢሞ በመደወልም መመዝገብ ትችላላችሁ። ከወንድማችን ካላየ ጋር የይርጋለም ቅድስት አርሴማን የጉዞ መርሃ ግብርን በተመለከተ ስናደርገው የነበረው ቆይታ በዚሁ ጨርሰናል። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።